በቃ ነገሮችን ማጣራት ነበረብኝ። አጣራው። በቃ መረጃ ይደርሰኛል። አሁንም አንተ ባትገባ ነው የሚሻለው። ምንም የሰማውን ነገር በወደ ራስህን አዘጋጅ ለመስማት። እኔ አይመለከትም። አንተ ለምን አትገላግለኝም? ተናገር እንዴ! ምንድን ነው የሚነግረኝ? አየህ ተነሳ። እሱ መንፈሱ ራሱ ምንድን ነው የምታውቂው? እኔ እኮ አልገባኝም። ሲጀመር ምን በፍጹም ሊሆን አይችልም። እንደዚህ ነገር አይገባም። አትከራከሪ። እሱ ሰይጣን ነው። ምንም ራሱ እኮ ሰይጣን እኮ ነው። አንቺ አለመቀበል ትችላለህ። አንተ እናትህን አለ። ሰላም ሰላም፣ ውድ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን አለን። ያው እንግዲህ መኖር ባይባልም አለን። ዛሬ በጣም ቸኩዬ ነው የመጣሁትና አስቸኳይ ነገር ገጥሞኝ ነው የመጣሁት። ያው እየተፈጠረ ያለውን ነገር እያያችሁ ነውና በጣም አሳፋሪ ነገር እየተደረገ ነው ያለውና እኔም ሰሞኑን ትንሽ ጠፍቼ ነበር፣ ሌላ የራሴ ጉዳይ ስለነበረኝ ብቻ እና በጣም አሳፋሪ ነገር ነው እየተፈጠረ ያለው። ደስ የማይሉ ነገሮች እያየን ያለነውና የገኒና የእሙ ሁኔታ በጣም አሳፋሪ ደረጃ ላይ ደርሷል። ምን እያደረጉ እያሉ እንደሆነ እየገባን አይደለም ጭራሽ። በቃ እርስ በርስ እዛ ሰይጣን ላይ መቀናናት ማለት እኔ ምን እንዳስነካቸው ምን እንዳረጋቸው ምን እንደሆኑ እኔ በጣም ነው ግራ እያጋባኝ ያለውና ብቻ እኔ በጣም በቻልኩት መጠን እና በጣም ስለሚያሳፍር ነገር ነው እና የሰማሁት በገኒና በእሙ ዙሪያ እንግዲህ የሚመለከተው ስለ ገኒ የሚመለከተው ያው ሳሚ ነው፣ ልጇ ነው፣ አንድ ልጇ ነው ያላት እና ስለዚህ እሱን ጠርቼዋለሁ እና እየመጣ ነው። ጠርቼዋለሁ ቆይቷል። እንደውም እስኪ ከሱ ከተመካክረን እንግዲህ የምነግረውን ነገር እናቱን ማስመለጥ የሚችል ከሆነ ከዚህ አይነት ውጥንቅጥ ውስጥ ከዚህ አይነት አሳፋሪ ነገር ውስጥ ማስመለጥ የሚችል ከሆነ እንግዲህ ነግረዋለሁ። እኔ ኃላፊነቴን እወጣለሁ። እዚህ ጋር ማድረግ ያለብኝን ነገር አረጋለሁ ማለት ነው። ያው ለእሙ መንገር ያለብኝን ነገር እነግራታለሁ ፊት ለፊት። መወሰን አለመወሰን የራሷ ጉዳይ ነው። እኔ እንደምታዩኝ እንደዚህ ቪዲዮ ላይ ብቻ አይደለም፣ ያው እንደምታውቁ ከቪዲዮ ውጭም ብዙ እያጣራዋቸው ያሉ ነገሮች አሉ። ብዙ ረጅም ርቀት መሄድ አለብን። እዚህ ሰፈር ላይ ቤት ውስጥ ብቻ አይደለም እንትን ማለት ያለብን ነገሩን መጨረስ ያለብን እና የራሴ የሆነ ሰው አለኝ ማለት ነው፣ ጉዳዮችን የሚያጣራ የሚሰልልልኝ እና ብቻ ከባድ ነው። እኔ ለመስማት የሚከብድ ነገር ነው የሰማሁት። በጣም እያጨናነቀኝ ነው ያለውና ሳሚም ቆየብኝ፣ ምን እንደሆነ አላውቅም። ቆይቷል ከደወልኩለት በጣም ቆየብኝ እና ምን እንደማደርግ እኔ ግራ ገብቶኛል። በቃ ቤተሰቦች ሰላም ለተገኛለ እንዲህ ስንት ሰዓት ነው የምትቆየው? ቁም ነገር ይኸውልህ፣ ሰው ለቁም ነገር ሲፈልግ ቶሎ መምጣት አለ። እሺ አይ ያለንበት ሁኔታ እኔ በጣም ቸኩዬ ነው ያለሁት። በጣም አስቸኳይ ነገር ነው ገባ ያለው እየተፈጠረ ያለውን ነገር ታውቃለህ አይደል? ምንድነው አዲስ ነገር አለ? ምንድነው? አዎ አዲስ ነገር አለ። በጣም አሳፋሪ ደረጃ ነው፣ አስኪ ደረጃ ላይ ደርሰናል። ይኸውልህ በጣም ማለት ነው እኔ ያሳዝናል እየሆነ ያለው እኮ እዚህ ቤት እናንተ ምን ሁሌ አዳዲስ ነገር። እኔ አሁን ሳቅ ናፈቀኝ። አዳዲስ ነገር አይደለም። ይኸውልህ እኔ ሰላይ ነበር ገባክ? ስለዚህ ጉዳይ እዚህ ጋር መጥቼ ብቻ አይደለም በቃ ነገሮችን ማጣራት ነበረብኝ። አጣራው። በቃ መረጃ ይደርሰኛል። ስለ ዳንኤል የደረሰኝ መረጃ አለ። በቃ እኔ በእናታችሁ ስለዚህ ልጅ በቃ አታውራናት። ይሄ ዳንኤል ምን በቃ ተውት እስቲ። አንተ እናትህ አታሳዝንም? እንደዚህ እየሆነች እያለች እኔ አሁን እሷንም ለማናቀቅ እየሞከርኩ ነው። ይኸውልህ ከሱ እኔ ምን እንዳልስነካት የማውቀው ነገር የለም እኮ። ስለሱ መሰለኝ እኔ የማጣራው ሌላ ነገር እኮ እያለች እየጨለለች አይተሃል እንዴ? ከእድሜዋ በታች ነው እኮ። ምን አድርጓት ነው? ምን ቢያደርግባት ነው? በቃ እንትን አይደለም እንዴ? አልገለውም ጉዳይ እኮ የሚለውን ነገር ማጣራት አለብህ። ቁጭ ብለህ ከእሷ ጋር ብቻ አይደለም መጨቃጨቅ ያለብህ፣ እሷን ብቻ አይደለም መጠየቅ ያለብህ። እዚህ ስመላለስ ከእሱ ጋር መደባደብ፣ ተደባድቦ መለያየት
ሌላ ምንም አዲስ ነገር እያመጣን አይደለም። በቃ አሁን ማን ላይ ነው ችግሩ? እሙ ላይ እሱን እንደማስወጣት ገና እኛ ስንመጣ ከኛ ጋር ክርክር። አሁንም አንተ ባትገባ ነው የሚሻለው። ምንም የሰማውን ነገር በሆድ ያዘው። ለምንድን ነው በሆድ ያዘው? ለአንተ ሁላ እኮ ነው የሚጠቅመው። በሆድ ያዘው ለያዘው በሆድ አትፈልግም ነው አንተ አትፈልገው። ምንድን ነው ስለ ገነት ነው? ስለ ገነትና ስለምን ጉዳይ ነው? ስለሌላ ስለምንም አይደለም። በቃ ስለ ሁለቱ ጉዳይ ነው እና ስለ ዳንኤል ራስህን አዘጋጅ ለመስማት። እኔ አይመለከትም። በጣም አሳፋሪ ነገር ነው እኔ የሰማሁት። በጣም የሚከብድ ነገር ነው የሰማሁት። ገባ? እዚህ ደግሞ ገብተህ እንዳት እኔማ ምን እንደዛ ያመጣው መመላለስ ራሱ ሰልችቶኝ ሳሚን ለማዳን ነው የምንመላለሰው። አንተ ደግሞ አሁን ደግሞ እናትን ለማዳን ነው የምትመላለሰው። ገባ? ሊሰለች አይገባም። ምንድን ነው እናቴ የሰውዬ ለምዶ ይዘህ የምትመጣው አንተ? ማነው? ሳሚን ነዋ። ምን አደረኩ ደግሞ? ምንድን የማታደርገው አለች ደግሞ ዛሬ? እሷ የለችም። እኔ ነኝ ጠርቼ ይዤ የመጣሁት። አታምጣኝ አልኩ። ለዚህ ነው አያ በቃ እሷም ሰልችተናል። መሳሸትና ጣጣ ይዘህ መምጣት ሌላ ነገር። ጣጣ አይደለም ይዘን የመጣ ነው። ቁም ነገር ነው ይዘን የመጣ ነው። በጣም አንድ ቀን ቁም ነገር ደስ ይላል። እውነቷን ነው። ምንድን ነው እውነቷን? አንቺ እኮ ነሽ አልቀበል ያልሽ። ማውራት የሆነ ነገር ታወራለህ። የሆነ ምንም አዲስ የሚፈጠር ነገር የለም። በቃ ሰውየውም ከጊዜ ወደ ጊዜ እየባሰበት ነው። ጭራሽ ትፈልጉታላችሁ ነው ጉዳዩ። ምንድን ነው የምንፈልገው? የምን ጉዳይ እና ምንድን ነው? አንተም እናትህን አስመልጥ፣ አንቺም አምልጪ እያልኳችሁ ነው ያለው። ከምንድን ነው የማመልጠው ደግሞ? ታፍቅር ሲጀመር እኮ ሳሚ እንደዚህ ሆኖ እያየሽው ያን የተረገመ እየተንከረፈፈ ይመጣል አይደል? ሁላችሁም ያልገባችሁ ነገር እኮ ቢኖር ማለት ነው። በቃ ለምን አተውትም? እሱን እኮ መቀበል ስለማትፈልጊ እኮ ነው። እኛ መተን መቀበል ሌላ ነው። በቃ ዳንኤልን ተውት። በቃ እዚህ 10 ጊዜ እየመጣችሁ ሲጀምር በሌለበት የሰውስ ማታሱ አስረውት አትናገርብኝ ነው። ሰማኝ። እሱ እንዲነካባት አትፈልግም። እንዲነካብኝ ስለሱ እንድታወራም አትፈልግም። እሷ እኮ ለምን ምን አይተሃል እኮ ሁሉንም ነገር አንዴ ስለምወደው በቃ ጭራሽ በጣም ስለምወደውና ስለማፈቅረው የማትስ ነገር እኮ የለም። በቃ ሲድን ምን ይለኛል ብለሽ እንትን አትይም? እሱ ሲድን አታፍሪ? ምን ይለኛል? ምንም አይለኝም። ይድናል እኮ ይልሽ ይሄ ሰው ይመዳል ነው አይቀርም። አትንከው አንተ ለግል ካሉ አትንከው። የእናትህ ይበቃል። እስቲ ሌላ በሽታ ሊሆን ይችላል። አንቺ እያየሽ እኮ አይደለም። ዶክተር ሳሚ ምን ችግር አለው ቢያየው? ምንድነው እሱ አየው ነው በቃ አይቶ ምን አየው? ምንድነው መልሱ? ምን መፍትሄ ስለሆነ እዚህ ጋር ብጉሮቶ ቢሆን እንደ እስቲ ሳሚ በቃ ሌላ የመድኃኒቱ እንትን ሊሆን ይችላል። የእሱ ተጽዕኖ ሊሆን ይችላል። እስኪ አውጥቷል። በቃ መድኃኒት መውሰድ መድኃኒት ራሱ እኮ የለም። ስንት አይነት መድኃኒት እንዳጠጡት እኛ የለንበትም። እሷ ነች እንዲሻለው ብላ እንትን እያለች አሁን እሺ ምንድን ነው? በእግዚአብሔር ምን አዲስ ነገር አለ? አሁን አንተም የመጣበትን ተናገር። እኔ የመጣሁት እና ስለ እናቴ ስላወራ ነው እንጂ እሙ እዚህ ቤት እንድመጣ አትፈልግም። በቃ አዎ እናትን ማዳን አለብህ። ቁጭ ብለህ አፈቀረችው በጠንቋዩ ነው ምናምን አትበል። ስለ ጠንቋዩ ምን ሆነች? ምንም አልሆነች። ምን ነው ደህና ናት፣ አፍቃሪ ናት ምናምን ልታገባ ነው አለ። ቆይ ምን አድርጎን ነው ራሱ ብላችሁ አታስቡ? ምንም አያረግም። ምን ሊያረገን ነው ራሱ ብላችሁ አታስቡ? ማዳኒ ምን ያረጋል? እንዴት ምን ያረጋል ማለት አላረገም። ታው ምንም አላዘም። ምን ያረጋል ዳኒ? ምንም አላረገም። በቃ 10 ጊዜ ስሙን አታንሱ። እዚህ ለምንድን ነው የምትከላከይለት አንቺ? ለምንድን ነው ለእሱ የምታዝኒው? ለምንድን ነው የምታስቢለት? ሄዷል፣ በቃ ሄዷል። ተውት በቃ እንዴ ካቻው እሱ ጓደኛ ነው ነገሩ። እሱ ጓደኛ ነው አይደል? ስለዚህ እናቱን ይዞ እዛው እንዲቀመጥ እዚህ እንዳንመጣ እነሱ የሆነ ነገር አላቸው። ሳሚም እንዳይድን የተፈለገው ወይ እኛ ምን እናውቃለን? ቆይ ሳሚ እንዲድን አትፈልጉም ነው? እንደብደው ወይ ቆይ እሙና አንቺና ገነትም አብራችሁ እየሰራችሁ ነው? ቆይ እንደብደው እሱ ምን አረገ? እናቴ ራሱ ረድና እሷን እዚህ ጋር የምታወራትን ነገር አሁን ነበር ያረጋው። ማንኛውን ሰው ማመን የለበትም። አንቺ አላውቅማ። ስለ እናቴ ግን አውቃለሁ። ይሄኛውን እንደብደው
እኔ እሱ ነው ታልቶኝ የመጣልሽ እንጂ እዚህ ነው የመጣት ፍላጎት። በቃ ከሌለ ታዲያ እዛው ተከራከር እናትህን እዛው ተከራከርላት። ለምን አንተ ለምን አትገላግለኝም? ተናገር እንዴ። ምንድን ነው የሚነግረኝ? ምን አለ ቃል ነው የሆነ ነገር እናገራለሁ። አሁን አንቺ እኮ ልነግርሽ ስል መስማት አትፈልጊም። ለእሱ ነው እየተከላከልሽ ያለሽው። መስማት ሳልፈልግ ቀርቼ ሳይሆን ሰው የሌለበት ሰው ስሙን አታንሱ። አንተስ መስማት አትፈልግም ወይ ነው? እናትህ ያለችበትን ነገር እፈልጋለሁ። እናቴን ከዛ ሰይጣን መገላገል እፈልጋለሁ። እናቴ አሁን እኮ ይሄ አንድ ሳምንት ነው የቀረው። ውጭ ስትሉት አያለሁ። እኔ ችግር የለብኝም እንጂ ችግር የለውም። ግን አንቺን ሁኔታ እያየሁ እኔ በጣም እንትን እያለሁ ምን ሆነ? ሁኔታ ምንም አልሆነ። ከሷ ይመቻት ብለህ እሷ ሳትገባ ማየት ነው የምትፈልገው። ቀርቶ መስሎ ነው እንደ አንተ እንጀራ አባት ሲመጣልኝ እኮ ቅር ይለኛል። ግን እናትህ ተናገርና እንውጣ። 10 ብር ወንድምህ የሚሆን ሰውዬ እንጀራ አባት ብለህ ስጠራ እንኳን ትንሽ አይቀፍም? ትልቅ ሰውዬ ነው። እኔ ያክል ህፃን አታርጉ። ከአንተ ጋር አመንክለት አንተ ለምንድን ነው እናንተ የምትጣሉት? ምንድን ነው ችግራችሁ እናንተ? ቆይ ምንድን ነው የሚያጣላችሁ? ሰብስበን ለምን ስለ መፍትሄያችሁ 10 ብር አለ? እሱ ዝም ብሎ ነው። በእናትህ እንካ 10 ብር አለ። 100 ብር ነው የፈለገው። 10 ብር ነው ያዝ። 100 ብር ያዝ። በቃ 100 ብር እንዳለ አንቺ አይደለም ያዝ ብርህን በቃ ይዣለሁ። በቃ ምን እንደው አንተ የምታወራው ለምን እኔ የምላችሁን አሰሙኝም? ቆይ ምን እንስማ? ምን እስቲ ንገረኝ። መከራ ላይ ናችሁ፣ እሳት ውስጥ ልገቡ ነው፣ ችግር ውስጥ ናችሁ ያለው ነው ያለሁት። የምን መከራ? ማንም ሰው ያልነገራችሁ እስካሁን ድረስ መከራ ውስጥ ከገባን ይኸውልህ፣ እሷ ዳንኤል የሚባል ሰው እዚህ ካመጣሽ በኋላ ለእናቴም ተርፈሽ መከራ እኔ እዛው ጦሳችሁን ይዘው ዘጉት በላ ያገባኝም። አሁን ተናገር አንተ። ወደ ጅብያታለሁ እኔ ምንድን ነው አንተ ጌሚን ለመቀበል ዝግጁ ከሆናችሁ ነው የምነግራችሁ። ላታምኑኝ ትችላላችሁ። እኔ ከትክክለኛ ሰው ነው የሰማሁት። በቃ ምንድነው? ለምን አይናገርም? አንተም እናትህን አስመልጥ። ይኸውልህ አትጃጃል፣ ፍቅር እያልክ አትጃጃል። አስሯታል። አንቺም እራሽን አስመልጪ፣ ባልሽን አድኝ፣ ሳሚን አድኝ። ምንድነው የምትለው አንተ? ለምን ግልጽ ዳንኤል መስዋዕት ሊያደርጋችሁ ነው የሚፈልገው። የምን መስዋዕት? ለ666 መስዋዕት ሊያደርጋችሁ ነው የሚፈልገው። እየተነሳ የእሱ መንፈሱ ራሱ የምን 666 ነው? በቃ ለዛ ነገር መስዋዕት ሊያደርጋችሁ ነው። አንቺንም ገኒንም እናትህንም እሷንም የሚፈልገው እናት አትበል። አንተ እኮ ምንድን ነው ያልክ? ምንድን ነው የምትለው? እኔ እኮ ምንም እየነገርኳችሁ አለሁት። ምንድን ነው የምትለፈልፈው? ሲጀመር ምንም አልገባኝም። እኔ እኮ ይኸውልህ ሳናረጋግጥ እንዳይወጣ ደግሞ በእግዚአብሔር እውነታውን ነው የነገርኳችሁ። ለምንድን ነው የማታምኑት? አንተ ቅድም አልነገርኩም? ሰው አለኝ እኔ ሰው አለ። እኔ የማላውቀው ሰው ማን ነው? ቆይ ሲጀመር አለህበት። ምንድን ነው የምትለው? እስቲ ቆይ እኔ የለሁበትም። ሰው የሚያጣርልኝ ሰው ልክ ያለው ስለሱ ምን እንደሚያስብ ምናምን ሰው ልክ ያለው በቃ ሲጀመር ነገር እንዳትሆንብኝ በእግዚአብሔር። አንተ እናቴን ነገር እንዳትሆን ምንድን ነው የምትለው አንተ? አንቺ ለሱ ነው የምትከራከረው። አሁን ለሱ መከራከር ላይ ነው ያለሽ። መከራከር ሳይሆን ድሮ የማውቀው ሰው ዛሬ በምን ምክንያት ነው እንደዚህ ሊሆን የሚችለው? ለማን ነው የሚደውለው? ምንድን ነው ድሮ የምታውቂው? አይደውልም። ተው ምንድን ነው ድሮ የምታውቂው? እኔ እኮ አልገባኝም ሲጀመር። ምን አለችበት? አውሩለት። ስለ እናቴ አታውሪ። ስለ እናቴ ዝም ብለሽ አታውሪ። አንተ ምንድን ነው የምትለው? እኔ እኮ አልተረዳሁም ሲጀመር። ስለምንድን ነው የምን መስዋዕትነት ነው? በቃ ሰውየው የሚያደርገውን አይተሃል። የሚሄድበት እሷ ትከራከርለታለች። ምንድነው እሱ እኮ ምንድነው የተፈጠረው? ለምን አትናገርም? በቃ መስዋዕት ሊያደርጋችሁ ነው። አንቺንም እናትህንም መስዋዕት ሊያደርጋችሁ። ለማን ነው መስዋዕት የሚያደርገን? ለሴጣን ነው። ለምን ሊሆን ይችላል? ምን አድርጎ ነው መስዋዕት የሚደረገው? ምንድነው? አልገባኝም። 666 ነው ልጁ። እስቲ በስነ ስርዓት ንገረን። እኛ ምንም እየገባን አይደለም። እናቴ የሆነ ነገር እንዳትሆን እኔ ነገር እሺ፣ ስሙን ታውቀው ነገር ካለ ተናገር። በቃ ናቲን ያስወጣሃለሁ። እግዚአብሔርን በስንት ነው ማለት ነው የምታወራው ነገር ምንም ግልጽ አይደለም። ምንድነው የምታወራው? እኔ እኮ አውቀዋለሁ ዳኒን ማለት ነው። ምንድነው የምታውቂው? ለምንድን ነው የምትከራከሪለት አንቺ በዚህ ልክ? ይኸውላችሁ እናንተ የምታውቁት እሱ ጠንቋይ እንደሆነ ጥንቁልና ምናምን እንደሚሰራ ነው። እሱንም አላውቅም ልትይ ይሆናል። ያደረገውን መድኃኒት መስጠት፣ መድኃኒት ምን ማድረግ ተንኮል ነው በቃ ስራው። ግን አይደለም እሱ ብቻ አይደለም ስራው። በቃ
ልጁ ውጭ ሀገር ኖሮ ነው የመጣው። ይሄን ታውቃለህ? እናውቃለን። እሱ ያልፋል ነው እሱ እሺ ነው ምን እሺ። ስለዚህ በዛ ሰዓት እሱ በዛን ጊዜ ላይ 666 አባል ውስጥ ገብቷል። ኧረ በእናትህ የማያውቅ ቃላት አታውራ። የምትሰማው ቆይ ለራሳችሁ ብዬ እኔ ይሄንን እኮ እሱ ከሆነ እኛ ምን አገባን? ያው እኮ ነው ሳሚንም አሳበደው እኮ ሳሚን አሳበደው። ሴጣንማ እንደሆነ እኮ የታወቀ ነው። ይሄ 666 ነገር እሱ ጭራሽ እንደዚህ ነገር አይደለም፣ አይሆንም። ሲጀመር አየህ ስትከራከርለት መከራከር አይደለም። ጠንቋይ ቤት ማሄዱማ ምናምን እኮ አውየው ሰማሁ። ራሴን ማሳብሎ ነበር አይደለ? አንቺ ላይ ምን እንዳደረገ ረስተሽ ነው? ሳሚን ምን እንዳደረገው ረስተሽ ነው? ከየት ነው የሰማኸው? ለምን ደስ መስዋዕት ያደረጋችሁ? 666 ግን በፍጹም ሊሆን አይችልም። እንደዚህ ነገር አይገባም። አትከራከሪ። እሱ ሰይጣን ነው። ምንም ራሱም እኮ ሰይጣን እኮ ነው። አንቺ አለመቀበል ትችላለህ። አንተ እናትህን አይደል? ይኸውልህ እናትህን ወስዶ ምን አረጋገጥክ? ሲጀመር እኔ እንዴት አምናለሁ? እሺ ሰይጣን እንደሆነ ግልጽ ነው። ልጁ ግን እርግጠኛ ነህ ወይ? እናቴን የሆነ ነገር እንዳያደርግብኝ በእግዚአብሔር እርግጠኛ ስለሆንኩ መሰለኝ ይሄን እየነገርኩ ያለሁት። እናትህን ወስዶ የሆነ ነገር ሳያረጋት በፊት ንቃና እናትህን አድን። አንቺ ደግሞ መቀበል አልፈልግም። ስለሷ ተወው። እናቴን እርግጠኛ ነህ ወይ? እርግጠኛ ነኝ። እናትህን አድን እያልኩ ነው። ኧረ በእግዚአብሔር ናቲ፣ ይኸውልህ አንተንም አሳብዶ እንዳይወስድህ ራስህን ተጠንቀቅ። ሲጀመር ነገር አታውሪ። ይሄ ሲጀመር እውነት ሊሆን ይችላል። ሰይጣን ነው ሰውዬው። ይኸውልህ ስለሷ መናገሩን ተወና አንተ እውነት ከሆነ ገነት ለአንተም እናት ናታ። እናታችንን እናድማታ። ስለሷ አይገባንም። አውቃለሁ። ፍቅር እያላችሁ አትጃጃሉ። ሁለቱን እንደዚህ እየሆኑ እየተቀናኑ ማስባት መፍትሄ አይሆንም። ስለሱ እየተከራከረች ነው። ምን አገባህ አንተ? በቃና በራስ ኃላፊነት ማመጡት መከራ የለም። ደግሞ ምንድን ነው የሚባለው?